ተሰርቆበት ነው። ውሸት ነው። የተንከሲስ የራሱ ሴራ ነው። ካርታውን ራሱ ወስዶ በእኔን ለማላከክ ሲል ስልክ የተሰረቀ ምናምን ወስደዋለች። እንዴት ትላለህ? በአንተ የመጣ ቤቱ መበጥበጥ አለበት እንዴ? ሰደችው። እሷ እንዴት አድርጋ ነው ካርታውን የምትወስድ? ደማን እንደ አንተ ሲጀመር እሷ አልወሰደችውም። ካርታውን መልስልን ነው ልበት ካርታውን እንዴት እንደዚህ አይነት ጨካኝ ሆንሽ ትዝታ? እኛ እኮ ቤተሰቦች ነን። ምን አደረግንሽ? ቆይ ቤተሰብ ማለት ብር ነው። እሺ አየኸኝ፣ ካርታ በእኔ ስም ነው። ይህን ቤት እሸጠዋለሁ። ከዛ ዮናስን፣ አንተን፣ ያ ደደብ ተንከሲስም ጎዳና ላይ ወጥቼ ጥላቸዋለሁ። ይኸውልሽ አሁን ምርጫው ያንተ ነው። ወይ የኔ ባሪያ ትሆናለህ ወይ የጽጌን ሬሳ ተቃቀማለህ። ምረጥ። መረመራት፣ ሁሉንም ነገር አየ። እንዴና ምን አለ? እንዴት ናት? ተሻላታል አይደለ? እግሯ ሙሉ ለሙሉ ፓራላይዝ፣ ነርቮቿ አይሰሩም። በፍጹም መራመዳችን ውሸት ነው። ዶክተሩ ውሸቱን ነው። አሊያም ደግሞ ገንዘብ ከፍለው ነው የሚሆነው። ተንከስ፣ ዶክተር እኮ የሕክምና የምስክር ወረቀት ሰጥቶኛል። አንተ በውሸት ጠርጥረህ እኔንም አስቀመጥከኝ። ትዝታ፣ ሆስፒታል ድረስ ስላንገላታሁሽ በጣም ይቅርታ። አይ አብርሽ፣ አንተ ግን አንተ ደረቅ ሌባ ነህ ለነሱ። እገልሻለሁ ትዝታ፣ አንገትሽ ነው የምቆርጠው። እኔ በእግርሽ እንደምትይዥ አይቻለሁ። እስኪ ተሳስተ እንደዚህ በአንድ ጣት ንካኝና ማለት ነው ብዬ ነው የምሰበስብልኝ። ከዛ አብርሽ እና መሳይ አዎ አብርሽ በእግሬ ዶክተሩ ፓራላይዝ ናት ብለው ነው አይደለ ማስረጃ ይሰጥህ። እራመዳለሽ እናንተ ጨካኞች ደደቦች። እኔ በዛ ኩምት ታርጋችሁ አስቀምጣችሁ የፈለጋችሁትን ነገር ማድረግ የምትችሉ ይመስላል። ታሞ የሚጠየቀውን ገንዘብ ሁሉ ለመክፈል ዝግጁ። አንቺ ብቻ ተጨነቂ። አንተ በጣም ጥሩ ሰው ነህ መድብል። እኔ ግን ሁሌ በቃ እንግዲህ በጣም እየቀጠለ ነው ተንኮሏ ማለት ነው። ጭራሽ ደግሞ ብላ የቤቱን ካርታ ወስዳባቸዋለች ማለት ነው። የቤቱን ካርታ ወስዳ አሳልፋ ሰጥታባቸዋለች። በሚገርም ሁኔታ እንግዲህ እነሱም እስካሁን ድረስ ምንም የጠረጠሩት ነገር የላቸውም። ተንከሲስ ብቻ ሁሉን ነገር ስላወቀባትና እባካችሁ እሷ ደህና ናት ጤነኛ ናትና እሷ ናት የምትወስደው እባካችሁ ቢልም ማንም ሊሰማ አልቻለም። በዚህ ቢል በፍጹም ሊሰሙት አልቻለም ማለት ነው። እኔ ነገርኳችሁ ይሄ ነገር እየሆነ ያለው በፍጹም የሆነ ያለውን ነገር ስሙልኝ ባካችሁ ትላለች ማለት ነው ይላል ማለት ነው። አረ በፍጹም የሆነ ያለው ነገር ምንም አይነት ነገር የለም። ሰው ስለዛ የሆነው ነገር እኔ አልወሰርኩም ብላ እሷም እንግዲህ ታለቃቀሳለች ማለት ነው። እሱን ስታይ አብርሽን ስታይ እንግዲህ በጣም ነው የምታለቅሰው በሚገርም ሁኔታ ማለት ነው። እሱን ስታይ ታለቅሳለች። የሆነ በቃ ላይክ የሆነ ጥሩ ሰው ጥሩ ልጅ ምናምን ነው የምትመስለውና አባላችኋለሁ ገና እናንተማ ልክ ሰራላችኋለሁ ትላለች። እንግዲህ እግሯን ፓራላይዝ የሆነች መስላ በጣም ድራማ እየሰራችባቸው ይገኛል አሁን ላይ ማለት ነው። እሱም አብርሽም እንግዲህ አምኗት ታማለች ብሎ ነው እያለው ማለት ነው። እሷ ግን አልታመመችም። ድራማ እየሰራችባቸው ነው፣ እየዘለለች ነው። ገና ሰራላችኋለሁ አባላችኋለሁ ደም ነው ማፋሰሳችሁ እያለች ትላለች ማለት ነው። እንግዲህ ቤቱን እያመሰችውና በጥብጣው ትገኛለች አሁን ላይ። እሷንም እንግዲህ ሽንት ቤትም ሆነ ምንም እያነሱ እያቀፉ ነው እንትን የሚሏት ማለት ነው። እየወሰዱ ያሉት እሷን እያቀፉ ያነሱ ነው ያሉት። እሷ ግን እየተጫወተችባቸው ነው ያለችው ማለት ነው። ጤነኛ ናት፣ ሙሉ ጤነኛ ናት። እንግዲህ ለዶክተሩም ገንዘብ ሰጥተው ፓራላይዝ ናት ብሎ ነው እንትን ያላላቸው ማለት ነው። የተንከሲስ እንግዲህ ተንከሲስ ታውቃላችሁ፣ ካሜራ አድርጎ ቤቷ ክላሷ ካሜራ አድርጎ አይቷት ነበርና ስዘል ምናምንና ሰራሁላችሁ እያለች እየዘለለች አይቷት ነበረ። ግን ደግሞ በያትም ስልኩን አሰርቀዋለች። ይሄ ሁሉ የምታደርገው እሷ ነች ማለት ነው። ስልኩን አሰርቀዋለች። ስልኩ ባትሪ ዘግቶበት ባትሪ ቻርጅ አድርጎ እንግዲህ ከፍቶ ሳይ ነው እንደገና የሆነ ቦታ ሲሄድ ነው የተሰረቀው ማለት ነው። እሱም በጣም ተናዷል። ስልኩም ስለተሰረቀ ሁሉም ነገር ደግሞ ወደ እሱ ዙሯል ማለት ነው። ካርታና ብላ ነው የተሰረቀው። አንተና ታመጣለህ ነው የምትለው እሷ ናት። አያይዛለሁ አንተንም አያይዛለሁ ብለው እንግዲህ እግሩ ላይ ወርቃ እንደለማነችው ነበር። እሱ ተንከሲስ ሲሄድ እግሩ ላይ ወርቃ ተለምኗለች እና ደግሞ
እንደምትሰራላቸውና ገና እንደምታሰቃያቸው ነው የምትነግረው ነው ማለት ነው። ግን ተንከሲስ ማንም ሰው ሊያምነው አልቻለም። እባክህ አብርሽ እሷ ትክክል ነው አይደለችም፣ አልታመመችም፣ ፓራራይዝ አልሆነችም። ስለዚህ እባክህ ሲለው በቃ እንደውም ማረጋገጫ መሄድ አለብኝ አለ። ምንድነው ሲለው ሕክምና መውሰድ አለብኝ አለ። ሕክምና ሲወስዳት እንግዲህ ይዟት ሄደ ማለት ነው። ሕክምና ወሰዳት እንግዲህ እሷ የምታውቀው ዶክተር ነው አሳልፎ እንዳይሰጥ ገንዘብ ተሰጥቷል ማለት ነው። ፓራራይዝ እንደሆነች ጽፎ ወረቀቱን ሰጣቸው። እግሯ ምንም አይነት እንደማይንቀሳቀስና ፓራራይዝ እንደሆነ ብሎ ይሰጣታል። ይህስ ብላ እንግዲህ አብርሽ እሷን አቅፎ እውነት መስሎት እሷን አቅፎ ተመልሶ መጣን። እትትናም እንግዲህ ምን ይሆን እንደው ውጤቱ ምን ይሆን እንደው ቁርጡ በታወቃልን እያሉ ነበረ። ግን ደግሞ ፓራራይዝ ነው ሙሉ ለሙሉ እግሯ፣ ሁለቱም እግሮቿ ፓራራይዝ ናቸውና እንደማይንቀሳቀሱ ብሎ ነው የሰጣቸው። እንግዲህ አለ ዛሬ ቀጥላችሁ ትትናን ማንም ሰው ትዝታ ማንም ሰው እንዲናገራት አልፈቅድላቸውም። ሕክምና አረጋግጬ መጥቻለሁኝ፣ ፓራራይዝ ናት። ስለዚህ አርፋችሁ ተቀመጡ ብሎ ይላል ማለት ነው አብርሽ። አየህ አይደለ አብርሽ ሁሉን ነገር አየህ አይደለ ትላለች ተንከሲስ እንግዲህ ኧረ በጭራሽ ፓራራይዝም አይደለችም፣ ዶክተሩ ራሱ ዋሽቷል፣ ገንዘብ ተሰጥቶት ነው አለ። አንተ ልጅ ዶክተር ትበልጣለህ እንዴ ብለው ታፈጠጡበት ማለት ነው። እባካችሁ እቺ ልጅ ውሸቷን ነው፣ ፓራራይዝ አይደለችም፣ እየዘለለች ነው ያለችው፣ እባካችሁ ቢልም የሚሰማትም የለ። ሻንጣዋን አዘጋጅታ በቃ ኦልሬዲ ሂዳ ከአብርሽ ክላስ እየሄደች እንግዲህ ካርታና ብላውን ሰርቃ በቃ እያደረገች ያለችው ነገር በእውነቱ በጣም ከባድ ነው። እንግዲህ ጽጌም አብዳለች። እናቴ እያለች ነው ያለችው። እናቴ ጠራችኝ፣ እናቴ ጋር ሄድኩ ብላ ፎቅ ላይ ዘላም ወድቃ ነበረ። መሳይ እንግዲህ ለተወሰነ ሰዓት ሽንቴን ሸንቼ ስተመጣ እባክሽ ጠብቂኝ እናትሽ ታይኝ ብላሻለኝ ቢላታ ማለት ነው። እሺ ብላ እንደ ሄደ እንግዲህ ተነስታ ውጭ ላይ ነው ያገኘት ማለት ነው። ገዴል ተፎቅ ላይ ልዘል ነበረ እናቴ እየጠራችኝ ነው ብላ ከዛ አንስቶ ወስዶ ደግሞ ያው ድብቅ እያለች እየተነሳች ያው ቀንጅላቷ አሚራዋ ጭንቀት ስላለባትና አሚራዋ ስለተነካ ትሄዳለች ማለት ነው። ስትሄድ እንግዲህ ትዝታም እንግዲህ ጫማ ወለልልኝ እናትሽ ወለል ብላሻለኝ እያለች ጭራሽ ሰራተኛ ልትረጋ ትፈልጋለች ማለት ነው። እንግዲህ ጫማውን እያሰለወለች እናትሽ እኮ እንደዚህ ብላሻለኝ፣ አሁን ደግሞ እግሯን ሻት ብላሻለኝ፣ ማሳጅ አድርጊያት ብላሻለኝ እያለቻት ስትላት አብርሽ እንትና መጣ ማለት ነው። መሳይ መጥቶ ሳያት በጣም ነው የተናደደባት። አንቺ ጭራሽ ሰራተኛ አርክሻት እንደ ብሎ በጣም ነው የተናደደባት። ጭራሽ ብለሽ ሰራተኛ አርክሻት ብሎ ይጮህባታል። አረ በፍጹም እንደዚህ አይደለም እኮ ላግዝሽ ብላይ ነው ምናምን አለች ማለት ነው። ላግዝሽ እኮ ብላይ ነው እንጂ ሰራተኛ ፈልጌት አይደለም ምናምን አለች። በጭራሽ እንደዚህ እያረክሽማ በጭራሽ እኔና አንቺ ዝሃን እንኖረዋል የሚላታል። በይተነሽ ብሎ እንግዲህ እሱም ጽጌን ወደ ቤቱ ወደ ክላሱ ይዟት ይሄዳል። እንግዲህ ትትናም ከመልምድ ጋር ተገናኝታ ያኔ ያለውን ነገር እድለቢስ ነኝ ምናምን እያለች ያው ሱቁም እንደከፈተላት ነበር፣ ሱቅ ከፍተላት ነበር። ያው ሱቁም ታትረከብ ሰውየው ሙቶ ህይወት አለፈ ማለት ነው። ህይወት አልፎ ያው ለትንሽ ጊዜ ተጓጉሎባታል። እስከዛም ድረስ ግን በጣም ተጨናንቃለች። አንደኛ ጽጌ ያብዳለች፣ ቤት ያለው ችግር በጣም ትንሽ የተባባሰ ነው። ቤተሰቦችን እምረዳለሁ እያለች ነበርና ሁሉም ነገር የተወሰባሰበ ሆኖባታል እና በጣም ነው እንትን ያለችው። የኔ እድል ምን አይነት እድል ነው ያለችው። አይዞሽ ምንም አይነት ለዚህማ እንዲከፋሽና እንዲሰማሽ አልፈልግም ይላታል። እንግዲህ መልመልም ጀግናው እና ደግሞ አይዞሽ መሳይም ደግሞ እንዲታከም እናደርጋለን ይላታል። ያው መሳይ ታውቃላችሁ እግሩ ነው ወድቆ ተሰብሯል ማለት ነው እና መሳይም ደግሞ እንዲታከም እናደርጋለን ምንም ነገር እንዳትጨናነቅ ይላታል። እሺ ትላለች። እሷም በደስታ እሺ በቃ ትላለች። እንግዲህ በፍቅርም በምንም እየሳባት ነው ማለት ነው መድመድ። አብርሽም እንግዲህ በጣም ይወዳታል፣ ግን ደግሞ እየሆነ ያለው ትንሽ አስቸጋሪ ነው ማለት ነው። ምክንያቱም መድመድ በሁሉም ነገር ተጎኗ ነው። አብርሽም እንግዲህ እንደምታዩት ወላዋይ ነው፣ ተዛም እያለ ነው ያለው። ገልቡም እንግዲህ እየሰከረ ነው እየመጣ ያለው፣ ይሰክራል። አሁንም ስካሩን አልተውም፣ እየሰከረ ነው የሚመጣው። እኔ እንደመስከርና ቀብር ሰው እንደመቅበር የሚያስደስተኝ የለም ነው የሚለው። እንግዲህ ትዝታ እንግዲህ በክላሷ ጥለዋለች ማለት ነው። እንትኑን እንዲወስድላት ለናቴ ልከዋለች ማለት ነው። ያንን የቤቱን ካርታና ብላል በስሙ አድርገዋለች። ጫወትባቸዋለሁ እያለቻቸው ትገኛለች። አሁን ላይ ጫወትባቸዋለሁ ገና ጫወትባቸዋለሁኝ ቤቱም የራሴ ነው በቃ ምናምን እያለች ነው። ያንንም ደግሞ ካርታና ብላኑና አንስታ እንግዲህ በክላሷ አንስታ ጥለዋለች። ምክንያቱም መጥቶ እንደወስድ ነው። ገልሞም እንግዲህ ሰክሮ እየመጣ ወደ ቤቱ በሚመጣበት ሰዓት
ምንድነው ይሄ ደግሞ ብሎ ሲያየው ካርታና ብላ እንዴ በትዝታ እንትን ማና መጣው ደግሞ ካርታና ብላኑን ማን ነው እዚህ ጣለው ይልና አንተን ሲለው እንግዲህ ማንጅራቱን አስመትተዋለች። ምክንያቱም ሊወስድ ሲመጣ ይሄኛውም ደግሞ ቀድሞ ስላለፈ አግኝቶት ነበረ። ግን ደግሞ የቀጠረችው ሰው መጥቷል ማለት ነው። የቀጠረችው ሰው መጥቶ ማንጅራቱን መጥቶ ካርታና ብላኑን ወስዶታል ማለት ነው። ገልቦም አሃ ይሄንማ የምታደርገው ትዝታ ናት። ትዝታም ደግሞ አልታመመችም፣ አውቃ ነው ለካ እየተጫወተችብን ያለችው ብሎል። በጣም ነው የተናደዱት። እንግዲህ ቤቱን እያመሰችው ትገኛለች ወይዘሮ ትዝታ በጣም በሚያሳዝን ሁኔታ ታመም ያለው በማለት ያልታመመችውን ብዙ ዋጋ እያስከፈለቻቸው ትገኛለች። እንግዲህ ጽጌም አሚሮ ጭንቀትና አሚሮ ተነክቶ እብድ ሆናለች። ውድ ቤተሰቦቼ በጣም በሚያሳዝን ሁኔታ በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡን ወዳችኋለሁ። ባይ ባይ።